እንደዚህ አይነት ነገር ተፈጥሮ አያውቅምና በጣም የሚያሳዝን ነገር ነው ማለት ዶክተሮች ያሉና ሁላችሁንም ጨርሳችሁ ውጡ። ችግር የለውም። ሁላችሁንም ነው ምረሽናችሁ እዚህ ውስጥ ማንንም አልወጣ። አንተም ካሜራማን ወጣ። ወንዴ ወይ አፍቲ አባቴ ቆይ አይዞህ እሺ አይዞህ ወንዴ መጣው የምትቀር መስሎ ነው። ምንም አይቻችኋል። ላርፈቅደ አንተ ወንድ ለመጣኝ ነው የምትለኝ? እኔ ዝም ብዬ ተነስቼ መጀመሪያ አእምሯችሁን አዘጋጁ ምናምን የምለው ጉድ የለኝም። ተዳርም ምናምን ያልከውን ደግሞ ሂድና ባለ ተዳሮቹን ጠይቃቸው። እኔ ጋር አይደለም የምጠይቀው። እኔ ነበርኩኝ ተፋትቻለሁ አልኩ አይደለ? ምን አድርጋ ነው ሚስትን ገላት የመጣ? እንኳን ገደልኳት አወክ አይደለ? እንኳን ገደልኳት። ምን ማለት ነው? እንኳን ገደልኳት እዚሁ አጋድሜ ላይ አንተንም ጨምረህ እሷ ጉድጓድ የገባችበት ጉድጓድ ነው የምጨምርህ። ልንገርህ አይደለ? እሷ የገባችበት ጉድጓድ ማንንም አታመልጠኝ። ማንንም አንቄ ነው የምገልህ ዛሬ። እሺ ተወኝ። ዛሬ የወንዴን ነፍስ አጥፍተው ነበር አንተ ሰይጣን። እሷ ግን በእኔ ላይ ከሌላ ጎረምሳ ጋር ስትላላስ ነው ያየኋት። መንገዱን ወንዴ መጣው የምትቀር መስሎ ነው። ምንም አይቻችኋል። ላርፈቅደ አንተ ወንድ ለመጣኝ ነው የምትለኝ? ናይስትልኝ ኢላፍታለም እንዴት ዋልክ ልጄ? እግዚአብሔር ይመስገን ሰላም። በስንት ግድ ያገኘሁት መስመሩ ነው። ብዙ ጊዜ ተከታተለው ይሄ እሺ አያፍታለም በጣም ወድ ልጄ ነህና። እሺ አባቴ ክብር ይስጥልኝ። ያው ያንተን ነገሮች ልጆች ያሳዩኛል። እኔ ስልኩ ባይኖረኝ ተቃጠቆ ይሆን። እሺ ዛገር ቤት ቁጭ አድርገው ያንተን ቪዲዮ የምትሰራቸውን ስራዎቹ ላይ ያለው ልጄ በጣም እግዚአብሔር ይጠብቅ። አሜን አባቴ ክብር ይስጥልኝ። ስራ ነው። እኔም አንድ ችግር ገጥሞነኛ ከሀገር ቤት እሺ ልጆች ቀየው ደም ሊቃባብኝ ነው። ለአንተ ነው ችግሩ የምትፈታ ብዬ በተደጋጋሚ ጊዜ በምን ላገኝ ስልክ ያው ተይዟል። ስራ ይበዛባል። ያው የከተማ ሰው ስራ ይበዛበታል። ሩጫው ከባድ ነው ስለሚባል አዎ አባቴ ስራ ይበዛል። አዎ እውነት ነው። እና ያው አንድ ወጠጤ አስቸጋሪ ልጅ ገጥሞን እሺ ያው ባለቤቱንም እናቷንም ገሎ ተሰውሮ ወደ አዲስ አበባ ወጥቷል። ባለቤቱና ማንን? ባለቤቱንና እናቷን ገሎ ወደ አዲስ አበባ ተሰውሮ ጠፍቶ የሟች ቤተሰብ ልጁን ፍለጋ ወደ እሱ ዘልቀዋል። ይጋደሉ ነው አጠቃላይ። ከዚህ አዲስ አበባ ነው ወደ አዲስ አበባ ነው የሚያሉኝ ልጆቹ። አዲስ አበባ ነው። እኔ ሳላውቀውም በአካል አሁን የኔ አጎቴ ልጅ አለች። ከሱ ሙሉ ታሪኩ ታጫውታለች። እንደምንም አግኝና ሰዎች ከመጋደላቸው በፊት ድረስልኝ። እዚህ አንተ ነው ችግሩ የምትፈታው። እሺ አባቴ ያለውን ነገር አሁን ምንድን ነው የተፈጠረ? በምን ምክንያት ነው ገዳይስ ሚስትና እናቱን የገደለበት ምክንያት ምንድን ነው አባቴ? ግልጽ አድርገው ሲነግሩኝ ቀጣይ ወደ የት መሄድ እንዳለብን እንትን እንላለን። እጥር አድርገው ይንገሩኝ። ችግር የለም። አሁን ባወራ ታሪኩ ረጅም ነው። የኔ አጎቴ ልጅ አለች። ትንሽ አስኳላም ቀመስ ስለሆነች እዚሁ ችግሩም ሲፈጠር የነበረች ናት። ያው ራሷን ደብቃ ነው ወንጀሉ። ልጁ አሽከሩ በጣም አደገኛ ስለሆነ ፈርታን ያለች። ለህግም መናገር አትፈልግም። ስልኳን እንደምንም ልጆች ይልኩልሃል። አሁን አሉ አብሮኛሉ አስኳላ የቀመሱ ልጆች። አሁን በአካል አግኝታት እሷ በደምብ ታብራራላለች። ልጄ እኔ ልጆች ከዘመዶች ሁላ ከመጋደላቸው በፊት ድረስልኝ። እሺ አባቴ አሁን ምን አለ መሰሎት፣ ያሉኝን ነገር በሙሉ አደርጋለሁ። የት መሄድ እንዳለብን መጀመሪያ ለማወቅ እርስዎ ምክንያቱ ምንድን ነው? ይህን ነገር አድርጎ ተሰውሮ ወደ አዲስ አበባ የመጣበት ምክንያት ምንድን ነው? የመጀመሪያው ጥያቄ የምጠይቀዎት ለእርስዎ። ይህን ነገር ስናውቅኛ ለቀጣዩ እርምጃችን የሚጠቅመንና የሚያገለግለን ስለሆነ ምንድን ነው ምክንያቱ? ልጁማ ያው ልጅ እንዳልኩ ትንሽ ትዳር ቢጤ ሞክረው ነበርና ቅናት ነው ልጁ። በቃ ምን አጋንንት ነው የሰፈረበት። የቅናት አጋንንት ነው። በቃ ልጅቱን የት ገባቸው ተወጣች። ጭቅጭቅ፣ ድብድብ ይደበድባት ነበረ። እንግዲህ እኛንን እየሸመገነ ስናኖራቸው የነበረ። ከዛ በኋላ ግን ያቺ ተረገመች ቀን መጣ። ያው ይሄ ነገር ተፈጠረ። እንግዲህ ባድማችንም ሀገር ቤቱንም ያሳፈረ አይተ ነው በታሪክ ማናውቀውን ድርጊት ተፈጸመ። ማቸውን ያለን ጥቁር ለብሰን ነው ልጅ ያለን ራሱ
አይዞን አባቴ ነገር አጋጥሞኝ አያውቅም ልጅ አለኝ። አይዞን አባቴ እንግዲህ እግዚአብሔር ያቀልልላችሁ ለእናንተ። የእሷን ስልክ በልጆችዎት ስልክ በሜሴጅ በመልእክት ይላኩልኝና ልጆት ይላኩልኝ። ከዛ ልጅቱን ሂጄ አገኛታለሁ። ምንም ችግር የለውም። ድረስልኝ። እሺ አባቴ። ያው እንግዲህ ከባድ ነገር ነው። የሰው ነፍስ አጥፍቶ የመጣ ሰው ከባድ ነው። ነገር ግን አሁን ልጅቱን ደውለን እናገኛትና ከዛ በኋላ ያለውን ደውለን ደርሶ ደግሞ እናሳውቆታለን። እሺ ልጅ አለኝ። እሺ አባቴ። እግዚአብሔር ይስጥልኝ። አሜን አባቴ። አሜን አባቴ። እሺ አባቴ። ቻው። እሺ ቻው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምናላችሁ። እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው ከባድ የሆነ መረጃ አለ ብላ እንግዲህ ቦታው ድረስ ተገኝተናል ማለት ነው። ቀደም ሲል ከዘመነ የሰማነው ጥቆማ አለ። በዛ መሰረት እንግዲህ ማንን ማግኘት እንዳለብን ስለጠቆመና ወደ እህታችን ቤት ተገኝተናል ማለት ነው። ስለዚህ እህታችን ደግሞ ያየችውን ነገር የተፈጠረውን ነገር ከሷ ደግሞ የግድ መስማት ስላለብን እንግዲህ ቦታው ድረስ ተገኝተናል ማለት ነው። ስሟ ያው ይቆይና ያለውን የተፈጠረውን ነገር እንድትነግረን እናደርጋለን። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። እሺ ምንድን ነው እስኪ ማለት እንግዲህ ወርቆ የሚባል ወንጀለኛ ከእናንተ ሀገር ሰርቶት ወይም አሳፋሪ የሆነ ነገር ሰርቶ እንደመጣ ያው ይታወቃል። የት እንዳለ ለማወቅ በጣም ከባድ ነው የነበረ። ነገር ግን እንግዲህ አንቺ ፍንጩ እንዳለሽ ዘመነ ነግሮናል። ስለዚህ ወደ አንቺ መጠን አንቺን አስፈቅደን አግባብተን ያው ልንጠይቅሽ እንፈልጋለንና ያለውን ነገር እስኪ አስረጅን። ምን አለ መሰለ አሁን እኔ ያው ዘመነም ነግሯቸዋል፣ እኔም አውቃለሁ ወርቁ ያለበትን። ግን ለእናንተ ቀጥታ መናገሩ ለራሴም በጣም አስኪ ነው ማለት ከሱ ጋር ካለኝ ቅርርብ የተነሳ ያረገውንም ነገር ከማወቅ የተነሳ እሱ ራሱ ለማንም ያረገውን ነገር እንኳን እንዳልናገር እያስፈራራኝ ነው ያለው። እንኳንስ እንደዚህ እናንተ እሱ ያለበትን ላሳያችሁ አሁን የት እንደሚገኝ ልነግራችሁ ይቅርና ማለት ነው። ስለዚህ ያው ከኔ የተሻለ ሌላ ሰው ቢነግራችሁ ከኔ ጋር ካለን ቅርርብ የተነሳ ከሱ ጋር አሪፍ ይመስለኛል። ያው እኔ መሰጋለሁ ለራሴ ለህይወቴ። አዎ ተረድቼሻለሁ። ይሄ አሁን ስልሽ የመግደል ወንጀል ስለሆነ በጣም ከባድ ነው። ይሄ ሰው አንዴ ሁለቴ የገደለ ሰው ሌላም አይጨምርም ማለት አይቻልም፣ ይጨምራል፣ ያደርገዋልም። የተጠናወተው ሌላም ነገር ስላለ ይህን ነገር ይደረጋል፣ ይቀጥላልም። ነገር ግን አሁን አንቺ እዚህ ጋር አሁን መፍራት የለብሽም ስልሽ ሲጀመር እኛ ጋራንቲ እንሰጥሻለን፣ ካጠገብሽ ነው ያለነ። የፖሊስ አካልም ከአንቺ ጋር እንዲተባበርና መታገዝ ያለብሽ ነገር መታገዝ መቻል አለብሽ። ምክንያቱም እንደዚህ አይነት ወንጀል የሚሰሩ ሰዎች ለህግ መቅረብ መቻል አለባቸው። ነገር ግን አሁን አንቺ እዚህ ጋር ያንቺን ማንነት የሚገልጽ ነገር መኖር የለበትም። ያ ነገር ሳይኖር እዛ ምን ሰርቶ እንደመጣ አውቃለሁኝ፣ ግን ከአንቺን መስማት እፈልጋለሁ። ምክንያቱም ይሄ በድምፅና በምስል የሚቀረጹ ነገሮች ማስረጃ ስለሆኑ ማስረጃ ሆነው ስለሚቀርቡ አጠናክሬ ማቅረብ ስላለብኝ ለህግ ለዛ ነው እያስቸገርኩሽ ያለሁት። እሺ ግን እኮ እንደምታስቡት ቀላል ነገር አይደለም። ማለት ያው የተወሰነም ቢሆን ዘመነ ነግሯቸዋል ብዬ አስባለሁ። በጣም ሰውዬው እንደዚህ እንዳሰባችሁት ቀላል ሰውም አይደለም። የራሱን ሰው ለመግደል ወደ ኋላ ያላለ ሰው ሌላ ሰውን ለመግደል ያን ያህል የሚይዘው ነገር የለም። አንተም ብለኸዋል፣ አንዴ የገደለ ሰው በልበል ነው የሚለው ብለሃል። እና በቃ እሱ አንዴ አሁን ተጠናውቶታል። ለዛ በቃ ምንም እናንተ አሁን ላይ
ምንም እንደዚህ ብታረጉ ራሱ እሱን ከመግደል ወይም ደግሞ አንድ ሰው ከያዘ በኋላ ለማስጣል የምትደርሱ አይመስለኝም። ምክንያቱም በሰዓቱም እሱም ያኔ እዛ እንኳን ያን ስራ ሲሰራ የሚያስጠል ሰው ጠፍቶ አልነበረም። ያው እሱ ለሱ ራሱ አሁን እኮ ያለበት ሁኔታ እናንተ አልገባችሁም እንጂ አስጊ ነው ማለት እሱም በነጻነት የሚንቀሳቀስበት ጊዜ ላይ አይደለም ያለው። እንዴት ማለት በቃ እዛ ያው ክፍለ ሀገር ላይ ታውቃለህ ብዬ አስባለሁ። ምናልባት አላውቅም፣ ግን እዛ አንድ ሰው ከገደልክ ያ ሰው ደግሞ ደም ልመለስ ምናምን የሚባል ነገር አለ። እኛ ሀገር ላይ ደግሞ በተለይ እንደዚህ አይነት ነገር በጣም ነው የሚከተሉትና ለዛ በቃ እሱ አጥፍቷቸው የመጣቸው ቤተሰቦች አሁን ደግሞ እሱን እየፈለጉት ነው ያሉት። እዚህም ጣይምቱ እርግጠኛ አይደለሁም እኔ ግን ያኔ በሰዓቱ እንደሰማሁት በቃ እሱን ሂደን እናጠፋለን እያሉ ነገር ነበር። ያው ቢያገኙት በእርግጥ እዚህ ቢመጡ ምናልባት ያው መረጃ አጠናክረው ስለሚመጡ እነሱ አይጠፋቸውም ብዬ አስባለሁ። ግን ደግሞ ቢመጡ ኑሮ ይገሉት ነበር። እኔ ደግሞ እሱን እያየሁት ነው እያገኘሁትም ነው። ያው ብዙ ቀን ባላገኘውም አልፎ አልፎ አገኘዋለሁ። ግን ያው እኔንም እኮ አስፈራርቶኛል። ምን ብሎ ነው ያስፈራራሽ? ምንድን ነው ያለሽ? ማለት በቃ ያው እዚህ ሀገር ላይ ስለማይታወቅ ምን ሰርቶ ይምጣ ምን አድርጎ ይምጣ እዚህ ማንም የሚያውቀው የለም። ለዛ በቃ ይህን ነገር ከአንድ ሰው ብሰማውና አርድሻለሁ ብሎ አስፈራርቶኛል እኔን ራሱ። ለዛ ይሄ እኔ ለራሴ ለህይወቴ በቃ ካለው ነገር አንፃር ያሰጋኛል። ለዛ ነው ያሰጋኛል ያልኩ። ማለት በቃ ማንም ሰው ስለማያውቀው የሆነ ነገር የሆነ ቦታ ላይ ሚስጥሩን ቢሰማ እንኳን ይሄ ነገር ቢሰማ እንኳን እሷ ናት ብሎ ነው የሚያስበው። ትክክል ነሽ። ቢሰማበት ያው ካንቺ ራስ አይወርድም። ምክንያቱም በተደጋጋሚ አንቺ ካየሽው ምናልባት ሌላ ሰውም እኮ የሚያውቀው ሰው ያየው ይሆናል አይደል? አዎ ግን እኔ ያው ሁሉንም ታሪክ ስለማቅ በዛ ላይ ደግሞ ለሱም ቅርብ ነኝ። ያ ነገር እኔ ላይ በደንብ ጣቱን ወደ እኔ እንዲያዞር ነው የሚያደርገው። አስበው ማለት አንተም የሆነ ሚስጥር ቢወጣባ አሁን በጣም ቅርብ የሆነ ሰው ያቀኛል ብለህ የምታስበውን ሰው ነው የምጠረጥረው። ለዛ እሱም እኔን ነው የሚጠረጥረው። አሁን ግን ምን አለ መሰለሽ አሁን እሱ ስለጠረጠረ ብቻ የሚያመጣው ምንም ነገር የለም ታውቂያለሽ አይደል? ምክንያቱም ይህ ሰው መቀጣት ካለበት መቀጣት አለበት አይደለም እንዴ? አይደል? ያው እሱማ የሰራው ስራ ያስቀጣል። እኔም ሴት እንደመሆኔ የፈጸመው ነገር በጣም እኮ ምንም የኔ ዘመድ ቢሆንም ምንም ከእነሱን ያን ያህል ባላቃቸውም እሱም ባቅም እኔ ብችል እኔ ራሱ በህግ ባስቀጣው ደስ ይለኝ ነበረ። ግን እኔም አልችልም። ሲቀጥል ደግሞ እንደነገርኩ እንኳን ህግ ደረጃ ደርሶ ይህን ነገር ከአንድ ሰው ብሰማ አርድሻለሁ የተባልኩ ሰው ነኝ እኔ ለራሴ። ለዛ ነው እንጂ መቀጣቱ ሳያስደስተኝ ቀርቶ ይመስልሃል? ምንድን ነው እስኪ የተፈጠረውን ነገር እናውቀዋለን፣ ግን እስኪ ምንድን ነው እስኪ ከአንቺ ደግሞ መስማት እፈልጋለሁ። ምንድን ነው ያደረገው ወርቁ? አሁን ሰርቶት የመጣው ነገር ምንድን ነው? ልጅ ናት እሷ ማለት ሚስት ነበረችው። ልጅ ናት እድሜዋ ምናምን ገና ትምህርትም አልጨረሰችም ነበር እና እሱ ጋር ሁና እየተማረች ነበረ ማለት እሱም በቃ እንደ ሚስት እያስተማራት ነበረ መማር አለባት ብሎ ስላሰበም። ግን በጣም ይቀና ነበር። በጣም ቅናት አለበት። ቅናት ስለ እንዲህ ቀለል ያለ ቅናት አይደለም ማለት ማንም ሰው በሚወደው ሰው ይቀናል። ግን የሱ በቃ በጣም አይን ያወጣ ቅናት ነበርና ያው ትምህርት ቤት ስትሄድም ስትወጣም በጣም ነው የሚከታተላትም። ከአንድ ሰው ጋርም ሊያያት አይፈልግም። ሰው አሁን ሚስቱን ከወንድ ጋር ቢያይ ምናምን ሊቀና ይችላል። እሱ ግን ከሴት ጋር ሲያያት ራሱ በቃ ይቀያየራል፣ ይቆጣታል። ገብቶም አንዳንዴ የሚደበድባትም ጊዜ አለ ምናምን ብዙ ነገር ነበር የሚያደርጋት። የዛን ቀን ግን በቃ የዛን ቀን ግን ትምህርት ቤት ደርሳ ስትመጣ እንደዚሁ ለካ ከወንድ ጋር አይቷታል። እና መጀመሪያ ያው እንደለመደው በእጁ ምናምን ለመማታት ሞከረ።
ያው ስለ ይሄ ጥፊ ምናምን ነበረ መጀመሪያ የሞከረው። ከዛ ግን በቃ እሷም ባሰባት መሰለኝ። በቃ እኔ እኮ አንተ ጋር እኮ ማንም አላሰረኝም ባልፈልግ ነገር ምናምን ብላ ብቻ ተመላለሱ ቃል። በዛ ሰዓት ላይ በቃ ሰንጤው ትቶ ወጋት ማለት ነው። በጣም ከባድ ነው ማለት በሰለት ነው ወጋት። አዎ በሰንጤ ወጋትና ያው እናታቸው እዛ ከቤተሰብ ጋር እዛው ስለሚኖሩ እናቷ ሰምተዋል ድምጽ የልጃቸውን የነበረባትን ነገር ያውቃሉ ምናምን ነገር። ከዛ ያን ነገር ሲሰሙ እናትየዋ ምን ተፈጥሮ ነው ማለት ልጄ እንኳን የእናት አንጀት ማንም አይችልም። እና በዛ ሰዓት በጣም ደንግጠው ወደ ቤታቸው ወደ እነሱ ቤት ይሄዳሉ ማለት ነው፣ ወደ እነ ወርቁ ቤት። በዛን ሰዓት ላይ እንደዛ ሲሄዱ ልጅቷ ተወግታ ወድቃለች ምናምን ልጄ ምናምን ብለው ገብተው እሳቸው ያለ ኃይላቸውን እሱን ለመያዝ ምናምን ሲሞክሩ እናትየዋንም አንገታቸው ጋር ይወጋቸዋል። ያው እንደውም ልጅቷ ትንሽ ቆይታለች። እናትየዋ ወዲያው ነው ጸጥ ያሉት አንገታቸውንም ስለሆነ ይወጋቸው ምናምን። ከዛን ግን እሱ ያው እዛ ቤት ውስጥ እንደነገርኩ ከቤተሰብ ጋር ቤተሰብ እዛው የእሷ ቤተሰቦች እዛው ግቢ ላይ ስለነበሩ ሲያስበው ቢቆይ እዛ ወንድሟም አለ አባቷም አለ ለሱም አደጋ ነው። እንደነገርኩ ደም የሚባል ነገር አለ ስላልኩ ያን ደም የሚባል ነገርም ፈርቶ ይሁን በሰዓቱ ያደረገው ነገርም ይሁን አላውቅም፣ ብቻ እሱ ከዛ በኋላ ሩጦ ለማምለጥና ከዛ ለመጥፋት ነበር ያሰበው ወደዚህ ለመምጣት ማለት ነው። እና እንደዛም ነው ያደረገው። ከዛ ግን ያው ሁሉም ሰው ስለሚያውቅ እዛ እንደነገርኩ አባትየውም ወንድሙም በቃ ያው የቤተሰባችንን ደም ሳንመልስ አንቀመጥም ብለው በጣም እየፈለጉት ነበረ በሰዓቱ። በጣም እሱ ሊገሉት ሙከራ ያው ቢያገኙት በዛ ሰዓት ቀጥታ ይገሉታል፣ ግን ደግሞ አላገኙትም። እና በሰዓቱ እንደዛ አድርጎ ነው የወጣው እሱ። እና አስበው እንደዚህ ለሚስቱና ለቤተሰቡ ያልተመለሰ ሰው ደግሞ ለማንም እዚህም እኮ መጥቶ እኮ አሁን እኮ የሆነ ነገር አድርጎ ሊሆን ይችላል፣ ማንም አያውቅም። ይሄን ያህል ለምንም ነገር ግድ የማይሰጠው ሰው አይደለም የማያውቀውን ሰው የሚያውቀውን ሰው በዚህ አይነት ሁኔታ የገደለ ሰው ለማንም ይመለሳል ብዬ አላስብም። እሱ ብቻማ አይደለም እንደነገርኩ አሁን እነዛ ሰዎች ቢያገኙትና ደማችን መለስ ብለው እሱን ቢገሉት የእሱ ቤተሰቦች አሉ እንደገና ይሄ የሚያቆም ነገር አይደለምና ከዛ አንጻር ከቻላችሁ እናንተም ደስ ይለኛል። እኔ እሱ ዘመዴ ስለሆነ ብቻ ሳይሆን በቃ በሱ ጦስ ሌላው ቤተሰብ መጎዳት የለበትም። ሌላው እዛ እኮ አስበው የሚቆም ነገር እንኳን አይደለም፣ እርስ በርስ እየቀጠለ የሚሄድ ነገር ነውና ወርቁ ያንቺ ቤተሰብ ነው አይደል? አዎ ከኔ ጋር ዘመድ ነን እና እኔ እሱ ይያዝ ችግር የለውም፣ ግን እሱ ሞተ ማለት አሁን ይቀጥላል፣ የሚቆም ነገር አይደለም። እና እናንተም ያው እኔ እሱ ከሱ እንደዛ ስላለኝ ፍራቻ ነው እንጂ እናንተ ብታስይዙት እንዴትም ብላችሁ እንደውም በጣም ነው ደስ የሚለኝ እና ብትሞክሩ በቃ የቻላችሁት ማለት እኔ የምረዳችሁ ነገር ካለ እሱ ሳያውቅብኝ ችግር የለውም በእኔ በኩል። ስለዚህ ባካችሁ በቃ እዚህ ጋር ይብቃ። ጥሩሽ አሁን ምን አለ መሰለሽ አንቺ አሁን እዚህ ጋር የምታግዥንን ነገር ማንም ሊያግዘን አይችልም። ገብቶሻል? ማንም ሰው ምክንያቱም ይሄ ሰው ይሄ ወንጀለኛ መግቢያ መውጫው ታወቀ ማለት ለኛ በጣም ቀላል ይሆንልናል። ስለዚህ አንቺ ካላገዝሽና ይሄ ሰው ሌላ ሰው እኮ ሊገል ይችላል አይደል? አንድ ቅድም ተነጋግረናል። አንድ የለመደ ሰው በጣም ከባድ ነው። ስለዚህ አንድ ሰው ገደለ ማለት ቀጣይ የማይገልበት ምንም ምክንያት የለውም። እኔ ሲጀመር አምናለሁ። እኔም ላይ እኮ ነግሬሃለሁ፣ ዝቶብኛል ማለት ዛቻው ብቻ ሳይሆን ደግሞ እንደሚያደርገውም በደንብ እርግጠኛ ነኝ። ለራሱ ሰዎች ያልተመለሰ ሰው እኔን ገና ለገና የሩቅ ዘመዴ ናት ብሎ እኔን ላይገልበት ወይም ላያጠቃበት የሚችልበት ምንም አይነት ምክንያት የለም። ስለዚህ ችግር የለውም። እኔ ቤቱን አላቅም። እዚህም ከመጣው ያው የተወሰነ ጊዜ ነው መግቢያ መውጫው ምናምን ያየሁትና ችግር የለውም። አሁን ምን አለ መሰለሽ መፍራት የለብሽም። አንድ ጊዜ ወደፊት ሄደናል፣ ውጤት ማምጣት መቻል አለብን። መግቢያ መውጫውን አወቅሽ ማለት ቤቱን አወቅሽ ማለት ነው። ስለዚህ ምንም ችግር የለውም። ከአንቺ የሚጠበቀው ለእኛ ማሳየት ገብቻል። ሲወጣ ወይም ሲገባ ቪዲዮ ነገር ወይም ፎቶ ከአንቺ የምፈልገው ምክንያቱም ለመለየት
አሊያም ደግሞ ከአንቺ ጋር እንመላለሳለን በዚህ ሰፈር። እንደዛማ ማየት የለበትም። እኔን ከሌላ ሰው ጋር ካየ ራሱ ይጠረጥራል። በቃ ምን ያለበት ምን አይችልም ይባላል እና የሆነ ነገር ቢያይ ራሱ ቀጥታ ዛቻውን እንደሚፈጽምብኝ ምንም ጥርጥር የለኝም። ለዛ እንደዛ እንኳን መታየት የለበት። ችግር የለውም። እንደዛና ቀለል እናደርገዋለን። አይዞሽ አትፍሪ። ስለዚህ ፎቶ ወይም ቪዲዮ ነገር ትሰጭናለሽ። እሺ እሱን የሚገልጽ ለነገሩ የድሮ ፎቶ አለሽ አይደል? ኦኬ እሱ ያቀልልናል። እሱ ያቀልልናል። እሱን ትሰጭናለሽ። ከዛ በኋላ በዛ ሰፈርኛ እንመላለሳለን። በመኪናም በምንም ሆነን በዛ ሰፈር እንመላለስና የምናጣራውን ነገር እናጣራ። ብዙ አብረው የሚያግዙኝ ሰዎች ስላሉ አታስቢ። ክሮች ውስጥ ደግሞ ሴቶች ስላሉ አንቺ ደግሞ ከነሱ ጋር እንድትቆይ የምናደርግበትን ነገር እናመቻች። ይሄ የተሻለ ነው ብዬ አስባለሁ። ግን እሱ ጋር እንዴትም ማወቅ የለበትም። ምንም ችግር የለውም። እሱ እንዴትም ማወቅ የለበትም። ችግር የለውም። እኔን እንኳን እዚህ ምንም ባያረገኝ ልክ ከእናንተ ጋር እንዳለው አውቁ ምንም ባያረገኝ ራሱ ክፍለ ሀገር ሂዶ ቤተሰቦችን የሆነ ነገር ያደርጋቸዋል። ስለዚህ ጥንቃቄ እናደርጋለን። አይዞሽ አትፍሪ። ጥንቃቄ አድርገን በተቻለን መጠን ውጤታማ የሆነ ስራ ነው መስራት የምንፈልግ። ስለዚህ ብዙዎች የስራ ዘርፍ አላቸው። በስራ ዘርፋቸው ስራ ስለሚሰሩ አታስቢ። በዚህ ሀሳብ አይግባሽ። ከአንቺ የምንፈልገው መጀመሪያ ፎቶዎችን፣ የድሮ ፎቶዎችን፣ የቅርብ ጊዜም ፎቶ ካለ ተቀባበይና ከአንቺም ጋር ካለ አሳየነ፣ ልጁን እንየው። ከዛ በኋላ መግቢያ መውጫውን እኛ እናጣራ። ከዛ የሚቀጥለውን ነገር ውጤቱን እናሳውቅሻለን። ግን አንቺ ከሴት ክሮዎች ጋር አብረሽ ከነሱ ጋር እንድትቆይ ከነሱ ጋር እንድትኖሪ ለተወሰነ ቀን እናደርጋለን። እሺ የተሻለ የሚሆነውም እንደዛ ነው። ሰፈሩ እንድትለቂው ስለምፈልግ ነው። እሱማ የሆነ ነገር ከጠረጠረ ራሱ ከባድ ነው የሚሆነው። ነገር ያለው እንኳን እዚሁ አግኝቶኝ እሱ በቃ ሲጀመር ደም የጠማው ሰው ነው። ክፍለ ሀገር ሄዶ የሆነ ነገር ከማድረግ ወደ ኋላ አይልም። ችግር የለውም። ክፍለ ሀገር ድጋሚ እንዲሄድ አናደርገውም። ምክንያቱም ስራችን በአግባቡ ለመስራት ስለምንሞክር ይሄን አታስቢ፣ ሀሳብ አይግባሽ። እሺ ለምትጠቁሚንና ለምትነግሪን ነገር በሙሉ በጣም ከልብ ነው የምናመሰግነው። ያላንቺ ይሄ ነገር አይሳካም። ያን ለማግኘት አንድ እርምጃ መራመድ አንችልም። ምን ችግር አለው? ይሄ እኔም ስለፈራው ነው እንጂ ራሴ ላወጣው የነበረው ነገር አይደል እንዴ? ስለዚህ አታመስግኑኝ። ሲጀመር እኮ እኔ ምንም አላረኩም እኮ በቃ ችግር የለውም። በቃ በጣም እናመሰግናለን ላለው ነገር በሙሉ። ስለዚህ አሁን ማድረግ ያለብን ነገር የት መሄድ እንዳለብን ከክሮች ጋር እንመካከርና አሳውቅሻለሁ ላንቺ። እስከዛው ከሴት ክሮች ጋር አብረሽ ትቆይና የምትኖሪበትን ነገር እና የምታደርጊውን ነገር እናመቻቻለን። እሺ እናመሰግናለን በጣም ተመልካቾቻችን። እንግዲህ ያው የተፈጠረውን ነገር እንደሰማችሁት ነው። የት መሄድ እንዳለብን ከክሮች ጋር እንነጋገርና ወደዛ ሄደን ቀጣይ የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ይህን 3 ቀን እንግዲህ ከፍተኛ የሆነ ክትትል አድርገናል ማለት ነው። ልጁ የሚወጣና የሚገባበትና ቤቱን አይተናል። በጣም ኮርነር ላይ ያለች ድብቅ ያለች ቤት ናት የተከራየ። ብዙውን ጊዜ ማታ ነው የሚወጣ። ማታ ራሱ ለምን እንደሚወጣ አናውቅም፣ ግን ብዙ ቦታዎችን ይዞራል። እንግዲህ 2 ቀን ሙሉ ጠፍቶናል። የእውነት ለመናገር የሆነ ቦታ ይገባል፣ ከዛ ብዙ መገነጣጠያ ቦታዎች አሉና ወደዛ ውስጥ ይገባል። በየትኛው እንደገባ ማወቅ አንችልም። በጣም አድካሚ የሆነ ሰው ነው። ነገር ግን ዋናው ምንድነው ነጥቡ የት እንደሚኖር ማወቁ ነው። የት እንደሚኖር ማወቁ ስለሆነ እንግዲህ አሁን ያለንበት ከሱ ቤት አካባቢ ነው። ከፍተኛ የሆነ እንትን አድርገን ክትትል እያደረግን ነው። ምን እንደሚሰራ፣ የት እንደሚሄድ፣ ምን እየሰራ እንደሆነ ለማረጋገጥ የሞከርነው ነገር አለ። ነገር ግን ምንም አይነት ስራ የለውም። ምክንያቱም ቀኑ ሙሉ ከቤት ነው የሚውል፣ ማታ ነው የሚወጣ። ማታ ወጦ ራሱ የት እንደሚሄድ የምናውቀው ምንም ነገር የለም። ስለዚህ አሁን ከኛ የሚጠበቀው ነገር ምንድን ነው? የህግ አካላት ትብብር እንዲያደርጉና ምክንያቱም ይሄ ሰው እንትን ነው ነፍሰ ገዳይ እስከሆነ ድረስ ጥንቃቄ ያስፈልጋልና እንግዲህ ወደዛ እየሄድን ነው ያለውን ነገር እስኪ አብረን ና ተከተል። አሁን እንግዲህ ከቤቱ አጠገብ እንገኛለን ማለት ነው። ውስጥ ነው ትንሽ ገርገብ ብሏል በሩ። እስኪ ያለውን ነገር አብረን የምናየው እዚህ ቤት
ሰላም ጤና ይስጥልኝ። እንደምን አላችሁ? ሰላም ነው? እንዴት ነው? እዚህ ጋር የምታየው እንግዲህ ካሜራ ነው። ምንድነው የያዛችሁት? አይ ካሜራ ነው፣ ችግር የለውም። ምንድነው ካሜራ? ቲክቶክ ቪዲዮ እየሰራን ነውና ቲክቶክ ቪዲዮ የምትሰራው ዝም ብለህ ማንኛውም ሰው ቤት ዘው ብለህ ገብተህ ነው እንደምትሰራው? አይ ዘው ብለን አልገባንም። ያዝና አውጣልኝ ማለት ነው። ችግር የለውም። ይኸው ካሜራው ምንም ችግር የለውም። እየሰማኝ ነው? አዎ እየሰማው ነው። ችግር ይኸውልህ ከዛለ መሰለህ የማንም ዋልጌ ዝም ብሎ እየመጣ ይገባል እንዴ? አይደለም እንደዛ አይደለም። አስወጣልኝ እኮ እነዳለን። ምንድነው? ካሜራ ነው ያው ያያው አይደል? የቲክቶክ ቪዲዮዎችን እየሰራ እኔ ይሄ ቲክቶክ ምናምን የሚባል ነገር አይገባኝም፣ አይመቸኝም፣ አይገባኝም። ኖ እንደዛ አይደለም እኮ ይኸውልህ፣ ቆይ ልንገርህ ወንድሜ፣ ሽልማት እየሸለምን እንገኛለን። እኔ ሽልማት አልፈልግም። በቃ አይ ሽልማት እንኳን የማይፈልግ ሰው የለም። እንደ የእውነት እንነጋገረ። ምንድነው ሽልማቱ? ከ50 ሺህ ብር ጀምሮ ነው ሽልማቱና ጥያቄዎች ይጠየቃሉ። እነዛን ጥያቄዎች ከመለስክ ተሸላሚ ትሆናለህ። እንትን ጠይቃ ወሬ መንገድ ላይ ያገኘኸውን ወሬ ዝም ብለህ ሄደህ መጠየቅ ነው። እንደዛ ማለት አይ ፍቃድ አለና አይዞህ፣ ምንም ችግር የለውም። የሚያሳስብ ነገር የለም እኮ እኔ ሰው በፍላጎት አይደል የሚቆርጡት? ታዲያ እኮ በፍላጎት ነው። እሱማ ግን ምን አለ መሰለህ፣ ይኸውልህ መጀመሪያ አንተ ተረጋጋና እኔም ከቤቴ ቢመጡብኝ ልነግርህ እኮ ነው። እኔም ከቤቴ ቢመጡ እንደዚህ ከማን ነው የመጡ? እንዴት ነው ጭራሽ ደግሞ ካሜራ ይዞ መጣው የሚል ነገር ይመጣል እኮ። ልክ ያስከው ነገር ምን እንደሆነ በኋላ ተነግረኛለህ። ግን ካሜራ ነው ያየው አይደል? እሺ ችግር የለውም አቆምለት ካሜራውን። ይኸው እናንተ እናወራ። ካሜራው ሳይሆን ምን መሰለህ፣ ይሄ ለአንተም ለእኔም ነው። አሁን ለምሳሌ እኔ ልጠረጠረኝ ትችላለህ አይደል? ስለማታውቀኝ ከምን የመጣ ማን ነው ልትል ትችላለህ። እሱ ነው። ይሄ ደግሞ እዚህ ካሜራ ምን አለ መሰለህ፣ ይሄ ነገር ማስረጃ ነው ካሜራው። ገብቷል? እየዞርን እየቀረጽን ስለሆነ ለኔም ላንተም አሁን ይሄ ባይኖር ይሄ ከምን ይመጣ ምን አይነት ሰው ነው ብለህ ልታስብ ትችላለህ። ነገር ግን አሁን ይሄ ምንድነው ካሜራው አለ ለኔም ላንተም ካሜራው። ይሄን ነገር ሶሻል ሚዲያ ላይ ነው የሚለቀቅና ሶሻል ሚዲያ ላይ ሲለቀቅ ሰዎች ያዩትና ጊፍት ለኔ ይልኩልኛል። እኔ እንደዚህ አይነት ነገር አይገባኝም። እንትን ነው ተጠቃሚ የምንሆነው አብዛኛው እንደሆነ ስለመነጋገር መችስ ወጣቶች አይደለን። እኔ ነኝ ተጠቃሚ መሆኑ 50% እኔ ነኝ፣ 50% አንተ። አንተን ካልቀረጽኩ ግን ሁለታችንም ምንም አይኖርንም። ምንድነው? እሺ አሁን ምንድነው የምትፈልጉት? ምንድነው? ጥያቄ ነው? ምንድነው? ጥያቄ ነው። በቃ ዝም ብላ ቀለል ያለች ማለት እንደዚህ አይነት ነገር ላይ እነግርሃለሁ። እኔ ችግር የለውም። እኔ እነግርህና ቀለል ያሉ ጥያቄዎች ናቸው። አንተ ትመልሳለህ። ከዛ በኋላ በቃ ምንም እንትን የለውም። ለአንተ ሽልማትን እንልካለን። በቴሌብር መፈለግ በንግድ ባንክ እንልክልሃለን። እኔ በቃ ቀኑን ሙሉ ስባዝን ነው በቃ ስራ ስላለኝ እኔ እንደዚህ አይነት ነገር ላይ እንትን የለውም። ችግር የለውም። የሚጠቅመን ለእኛ ነው። ለዛ ነው የሚጠቅመን ለእኛ ስለሆነ ለዛ ነው። ምንም ችግር የለውም። እስቲ ይሁን እሺ፣ ልያችሁና ምን እንደምትሉ እንደዛ ነው። ያው መቼስ ወጣቶች አይደለን። አይ የዛሬ እኮ እኔ ምንም አላምንም። የዛሬ ሰው ምን እንደሆነ እርግጥ ልክ ነህ። ማንንም አያምንም። ዘመኑም ስለከፋ ልክ ነህ። ግን እኛ ደግሞ ሰርተን ምን በላ ሰዎች ነን። እስኪ ሰርቶ በልነነሽ ልያችሁ። እሺ እናመሰግናለን። እሺ እናመሰግናለን። እሺ እንግዲህ ያው በቅድሚያ በጣም የምናመሰግን ከቤትህ ያው ፈቅደን ያስገባህና መቼም ለአንተ ሳይሆን ለእኛ ለውጥ እኛ ተጠቃሚ ነን። እኛ የምናገኘው ሳንቲም አለ ስንል እንግዲህ ፈቅደህ ነው ያስገባህና ከዛ ደግሞ ከልብ እናመሰግናለን። እሺ በቅድሚያ እንግዲህ እኔ ሀብታሙ እባላለሁ። አንተ ማነው ስምህ? እኔ አራጋው እባላለሁ። እሺ አራጋው፣ በጣም ጥሩ ደስ ይላል። እንግዲህ የምንጠይቀው ጥያቄዎች ምንድን ነው? የሚያጨናንቅ ጥያቄዎች አይደሉም። የሚያጨናንቅ ጥያቄ አይደለም። ይሄ ትውልድ እንግዲህ ወደ የት እየሄደ እንደሆነ ታውቃለህ አይደል? ይሄን ትውልድ ለማዳን ምንድን ነው መስራት ያለብን የሚለውን ያው መቼም እኛ አቅማችን ሆኖ ሳይሆን ነገር ግን የሚያዩት ብዙ ሰዎች አሉና ሰው በሰው እንዲተሳሰብ እንዲተጋገዝ ነው ዋና ዓላማው ነው። ያው መጥፎ ዓላማ ስለሌለው ዓላማውን አውቀህ በዛው እንድትራመድ ብዬ ነው። ስለዚህ ይህ ወጣቱ ትውልድ ወደ ሱስ ውስጥ ያለውን ነገር መቼም ታውቃለህ አይደል? ስለዚህ ያንን ነገር እንዴት ነው መከላከል የሚቻለው? እነዚህን ሰዎች መመለስ የሚቻለው የገቡትን በምን አይነት መልኩ ነው ብለህ ታስባለህ? ምን የቀረ እኮ የለም። ምንድነው? ምን የትኛውን ወጣት ነው የምታስተካክለው? ምን ሁሉም ሰርቶ አይበላ፣ ሁሉም ማጫሽ ነው፣ ሁሉም ሱስ ውስጥ ነው ያለው። የትኛውን ወጣት ነው የምትለኝ? ልክ ነህ። ግን በዚህ ዘመን አለ እንደ ወጣት ምንድን ነው እያልከኝ ያለው? ያው አለን ወጣቶች አለን እንደው ከሆነ እሱን እንኳን ተወው። እሺ
እንግዲህ በዚህ ውስጥ የገቡትን ሱስ ውስጥ የገቡትን ሰዎች በምን አይነት መልኩ መመለስ ይቻላል ብለህ ታስባለህ? ምን መመለሱ እንትን ነው ብለህ ያን ያህል እኮ ያው ወዶ የገባበት ስለሆነ መተው ነው እንግዲህ በራሱ ጊዜ ህይወት ሲያስተምረው ይውጣል እንጂ እንደው እውነቱን ለመናገር ሁሉም ወዶ ነው የገባ ማለት አይቻልም። የሚገባበት ውሳኔዎች የሚያስወስኑት ነገሮች ሊኖሩ ይችላሉ እና እነዛንስ መመለስ አይቻልም ወይ ብለህ ታስባለህ? ኧረ ተወኝ እባክህ። ምን የተለየ ምክንያት ኖሯቸው ነው አሁን? ምን ልትል ነው? የተለየ ነገር እንዳወራህ እንትን ብለህ ነው? ምንም የሚያስገባቸው እኮ ምክንያት የላቸው። ያልገቡትንስ እንዳይገቡ ምን ትመክራቸዋለህ? እሺ እንግዲህ ያልገቡት እዛው በራሳቸው ህይወት እንደጀመሩት ይቀጥሉ ነው የምለው። እንግዲህ ሌላ ምክር የለኝም። ኦኬ። ስለዚህ ምንም አይነት የተለየ ምክር የለህም ማለት? ምንም የለኝም። እንግዲህ የገቡትም ይግቡ ጉዳያቸው ነው አንተ አባባል? እንግዲህ ወዶ እስከገባ ድረስ እኔ ሌላ ምለው ነገር ምንም የለም። ሁሉም ወዶ ነው የገባ ብለህ ታስባለህ? እንዴት ነው ግን እሷን ያሰብካት? ያስገድደዋል ታዲያ እንትን ብሎ ጠጣ ብሎ አጫሽ ብሎ አጭስ ብሎ እንትን ያለው አለ ያስገድደዋል። አይ እሱ ስለከለ መውጣት እየቻለ ምን ማድረግ እየቻለ ነው እንግዲህ ይሄንን በራሱ የሚያደርገው። ይሄ ሲጀመር እንትን አይደለም። ያው እንደው መቼም እንደ መነጋገሪያ እንዲሆነ ነብዬ ነው። ኧረ ተው እዚህ ይሄ ምኑ ይወራል? ይሄ ለነገሩ እንደዚህ አይነት ሰዎች ምናቸው ይወራላቸው? ምንም እኮ አያስፈልግም። ልክ ነህ። እዚህ ከማን ጋር የምትኖረው አንተ? እኔ ብቻዬን ነው የምኖረው። ቤተሰብ የለም? አለኝ። ኦኬ። እዚህ ናቸው? አንድ ላይ አይደለም እንጂ የምንኖረው። ኦኬ። ትዳርስ እንዴት? መቼም ያው ወጣቶች ሲገናኙ መጀመሪያ የሚያወሩት ነገር ስለ ትዳር ነው አይደል? ትዳርስ እንዴት ነው? ምን ላይ ሁኔታ ነው ያለው አሁን? ትዳር ይዤ ነበረ እንግዲህ በቃ አልሆነም። እዚህ ስለሱ ማውራትም አልፈልግም። እለፈው፣ ምንም አያስፈልግም። ያለፈ ነገር ስለሆነ አሁን ብኖርበት ኖሮ አወራሃለሁ፣ ስለሌለውበት ግን አላወራህም። ስለዚህ አስፈላጊ አይደለም ማለፍ ነው። ትዳር ለሁሉም አያስፈልግም ነው? አያስፈልግም። እኔ አያስፈልግም ያስፈልጋልም አልልም። ሲጀመር ስለ ትዳር አትጠይቀኝ። በቃ የለሁበትም አልኩህ አይደለ? ባለ ትዳሮችን መጠየቅ ትችላለህ። እኔ ትዳር ነበረኝ የለሁበትም አሁን። ስለዚህ አስፈላጊ አይደለም ስለ ትዳር ማውራት እንትን አይለኝም። ስራስ ምን አይነት ስራ ላይ ነው አሁን ያለው? ስራ የግል ስራዬን ነው የምሰራው። የግል ስራውን ምን ያክል ያዋጣል ብለህ ታስባለህ? ስለ ገቢ ማወቅ ነው የፈለከው? እንደዛ ሳይሆን አሁን ምን አለ መሰለህ ወጣቶችን ያማከለ ነገር ነው እየጠየቅኩ ያለው ታዝበኝ ከሆነ። ስለዚህ ወጣቶች አሁን በምን አይነት ሁኔታ ነው የሚኖሩ? በምን አይነት መልኩ እንርዳቸው? ምን የተገኘውን ስራ መስራት ነው በቃ። ምድረ ሰነፍ ወጣት የተገኘውን መስራት ነው። እኛ ያልሰራ ነው አይነት ስራ የለም። ሰው ይኸው እንዳልኩ ነው ቅድም። ስለዚህ ዝም ብሎ የተገኘውን ካልሰራ በስተቀር ምንም አይነት ለውጥ ሊያገኝ አይችልም። እኔ ስራ ነው የምልህ፣ የተገኘውን ስራ ነው የምልህ። እኛ ጥረን ግረን ነው እዚህ የደረስነው፣ ሰራ ነው። ስለዚህ አሁን ምን አይነት ስራ ነው አንተ እየሰራ ያለው? የግል የሚባለው ምን አይነት ስራ ነው? የግል ማለት ምን አይነት ስራ ሊባል ይችላል? የግሌን የሆነ ነገር ነው። አሁን ለምሳሌ አሁን የግል ስራ አለኝ ካልኩኝ ሞባይል ሴንተር ማከራየው ወይም ሸጠው ነገር ካለ ያ የግል ስራ ነው፣ የመንግስት አይደለም። ግን ያስተዋወቅልኝ ነው የሚመስለው። አይ እንደዛ ሳይሆን እንዴት መሰለህ የለኝም እኮ ሞባይል ሴንተር፣ ግን የግል ካልኩኝ የግል ስራ ምንድን ነው? ምን አይነት የግል ስራ ነው? እኔ ንግድ ላይ ነው ያለሁት። ያው መጥቀስ ባልፈልግም በቃ ንግድ ላይ ነው ያለሁት። የግል ስራ ነው እሱ። እኔ ተስማምቶኝ እየሰራሁበት ነው። ስለሌላ ምንም አይመለከተኝም። አይ እሱ ልክ ነህ። እንደ ወጣቶች ካንተስ ምን ይማራሉ? የግል ስራ ቢሰሩ እንደዚህ ብለህ የምትመክረው ነገር አለ? እንደነገርኩህ ነው። ይሄ ምለው ነገር የለም። በቃ ምን ሲጀመር ወጣቱ እንዳለ ጉልበት ማውጣት አይወድም። ስንፍና ነው። የተገኘውን መስራት አይወድም። የሚያለፋ ነገር አይወድም። ስለዚህ እኔ ባለፍኩበት መንገድ እንዲያልፉ ሰዎችንም ብመክር አይሆንም። ስለዚህ ሰው የራሱን መንገድ እንግዲህ ባለበት እንደተመቸው ይቀጥል። እኔ ለራሴ ተመችቶኛል። ስለዚህ አይመለከተኝም ስለሌላ ምንም እንትን አይደለም። ግን ይሄ እንደዚህ አይነት ነገር አግባብ ነው ብለህ ታስባለህ? ምኑ ነው አግባብ ያለው ነው? ፍላጎት ነው። ግን የኔ ብቻ እያልክ የምታወራው ነገር ልክ ነው ብለህ ታስባለህ? ማለት ስለሌሎች አያገባኝም፣ ስለሌሎች አይመለከተኝም ሰው ላይ እስካልደረስኩ ድረስ እኔ በቃ አሁን ምከረኝ ምክሩ ምናምን እኔ ያው ብዙም እንደዚህ አይነት ነገር ላይ እንትን አይደለሁም፣ ጥሩ አይደለሁም። ስለዚህ መካሪ የሆኑ ሰዎችን ብጠይቅና ቢነግሩ ይሻላል ብዬ አስባለሁ። እኔ እንትንም አይደለሁም ያን ያህል ምክርም ላይ ጎበዝ አይደለሁም።
ጎበዝማ ነህ። ምክንያቱም እንዴት መሰለ ጎበዝ ነው ያልኩህ። አሁን እየተናገርክ ያለው እንደዚህ ቢሰሩም ባይሰሩም አይመለከተኝም። በዛ ላይ ቢሰሩም ባይሰሩም አላልኩም። ያየሁትን የተናገርኩት። አይሰሩም ብለሃል። እሱንማ የምታየው ነው። የምናየው ነው። እሱማ ግን በምን አይነት መልኩ እንዲሰሩ እናደርጋቸው? እንደነገርኩ ነው። ይኸው በቃ ወጥቶ ይስራ፣ የተገኘውን ስራ ይስራ ነው እኔም እያልኩ ያለሁት። እኔም እኮ በስሬ እኮ በራሴ ስር እኮ የቀጠርኳቸው እኮ ሰዎች አሉ። እነሱ ፈልገው ነው እንጂ እኔ ፈልጌ አይደለም እንትን የምለው ማመጣው ሰራተኛ። ስለዚህ እነሱ ስራ የፈለገ ሁሉ አያጣም። ምንም ይሄ ሰው ወጣቱ ምን ወጣት አለ አሁን? ወጣት ናቸው እንዴ? ሰነፍ ብቻ እንዳለ በሌላ ነገር እንትን የተባለ የተያዘ ወጣት። እሱስ ልክ ነህ። ታዲያ ስለነሱ ነው አውራ የምትለኝ? ያው ግን ስቲል መመለስ አለብን ነው ያስባለሁኝ አይደል? ተው እባክህ እሱን ምንም በራሳቸው ጊዜ እንግዲህ ይመለሱ። እኔ አወራሁም አላወራሁም እዚህ ጋር ምንም የሚፈጠር ነገር የለም። ይኖራል ስለነሱ መመለስ የሚፈልጉ ዳር ላይ ያሉ ሰዎች። እኔ ወጣቱን ስራ ማደራጅ ሰው አይደለሁም። ግን ምክር ብዙ ሰው ሊመልስ ይችላል። ብዙ ሰው ከውስጥ የሌለ ነገር ምን እኔ መከርኩት ምንድን ነው ያለውን ነገር እኮ ውስጥ ያለውን ነገር የመጣውን ይስራ እንጂ ሰው እኔ ነገርኩት አልነገርኩት ሰው እኔ በነገርኩት ይንቀሳቀሳል። ያው መጀመሪያ ሊሆነው ይችላል። እኔ ለማንኛውም እዚህ ነገር ላይ እኔ ብዙም እንትን የለኝም፣ ምንም እንትን አይለኝም ከሰሩ። እኔም ምክንያቱም ፍግት ብዬ ማንም ሳይኖረኝ ነው እዚህ የደረስኩት። ስለዚህ እንደዛ ስለሆነ ምንም ይሄ እንትን አይለኝም። ጥሩሽ። ስለዚህ አሁን የግል ስራ ቢሰሩ ነው የሚሻላቸው ወይስ ተቀጥረው የመንግስት ስራ ቢሰሩ የትኛው ይሻላል? ሁሉም የግል ስራ ይሰራል እንዴ? ሁሉም የግል ስራ ይሰራል እንዴ? ተቀጣሪም እኮ ይኖራል። ስለዚህ ሁሉም የግል ስራ ሁሉም ያዋጣል። ሁሉም ላይ ብትሰማራ ያዋጣል። ሰው ጎበዝ ከሆነ ይዞበት ስራዬ ብሎ ከሰራ የማያዋጣበት መንገድ የለም። ስለዚህ የትኛው ነው የተሻለ ብለህ የምታስብ? እኔ አልሞከርኩትም። እንግዲህ የመንግስት ስራ ነው መናገር አልችልም። በመንግስት ስራ በጣም ትልቅ ደረጃ የደረሰ የምታውቀው ሰው አለ? በመንግስት ስራ እኔም አሁን ትልቅ ደረጃ ላይ ደርሻለሁ እኮ ብዬ አይደለም እያወራሁ ያለሁት። ገብቶኛል። ግን ራሴን ማስተዳደር እችላለሁ እንጂ አልኩኝ እንጂ ተረድቻለሁ ወንድሜ። ግን የግል ስራ የሚሰሩትና የመንግስት ስራ የሚሰሩት የምታውቃቸው ሰዎች እንደው በዙሪያ እንኳን ብታያቸው የትኛው ነው የተሻለ? ለሁለቱም አሪፍ ነው፣ ጥሩ ነው፣ ያበላል። ሰው ከሰራ የመንግስት ሰራተኛ ከፍተኛ የሚከፈላቸውን እስኪ ንገረኝ። ኧረ እኔ አላውቅም። እሱ የመንግስት ሰራተኛ ነው የማውቀው ሰው የለም። ስለዚህ እኔ ደሞዛቸውን ተቀጥሬም ስለማላውቅ እኔ የግል ስራ ላይ ነው የተቀጠርኩት እንጂ የመንግስት ስራ ላይ አልተቀጠርኩም። ድሮ ምን ሰራ ነበር? ስራ ያልሰራሁት የለም ብዙ። በቃ ወንድ ሰርቶ ማለፍ ያለበትን ስራዎች ሁሉ ሰርቻለሁ። የጉልበት ስራዎችን በሙሉ ሰርቻለሁ እንጂ ዝም ብዬ እዚህ ላይ ተነስቼ እንደማንም እንደዚህ አድርጌ ነው ምናምን ያለፍኩት ብዬ እንትን ልልም አልፈልግም። ስለዚህ ያለፋችሁበት ቀን ነው አይደል? አሁን ያለንበት ቀን ነውና በዚህ ሰዓት ስራ ላይ መሆን አልነበረብህ? እንደነገርኩ ነው። እኔ አንዳንዴ ነው የሚሄደው። ስለዚህ የሚሰራ ሰው አለ፣ እኔ አያቸዋለሁ። መሄድ አይጠበቅብኝም ሁሌ። ኦኬ። ስለዚህ ምን አይነት ስራ ነው ማለት ነው የምትሰራው? ንግድ እኮ አልኩ፣ አልሰማኝም ማለት ነው። ምን አይነት ነው ንግዱ? ንግድ ምን ሸቀጥም ሊሆን ይችላል፣ ምንም ሊሆን ይችላል። ያው የንግዱ አይነት ምን ያደርግልሃል? ምን ነገር አስፈላጊ ነው ያን ያህል? እሱ ምን አንተ እኮ አድራሻ ልጠይቅ ነው አሁን ቀስ ብለህ። አይ አይደለም፣ እንደዛ አይደለም ወንድሜ፣ ከዛ አትወሰደው። እኔ ምንድነው ምን መሰለህ ያሰብኩት፣ ሰው የግል ስራ ቢሰራና የመንግስት ስራ ቢሰራ የትኛው ይሻላል ነው መጀመሪያ። ሲቀጥል ደግሞ ሁለተኛ የግል ከሆነ ደግሞ አሁን የመንግስት ቢሆን እረፍት የለህም። በዚህ ሰዓት አሁን መስሪያ ቤት ነው የምትገኝ። ይሄን ጥያቄ የለውም። የግል ሲሆን ደግሞ ታይም ፍሪደም፣ ሎኬሽን ፍሪደም ይኖራልና ያን የግል ስራ ምን አይነት ስራ ነው? ሰውስ ቶሎ ሊለወጥ ይችላል ወይ? ህብረተሰቡ እንዲማርበት ነው የፈለኩኝ። እንዴ የግልም ሆነ የመንግስት ስራ ሰው ወጣቱ ያልከው አሁን ወጣት ነው ያልከው ህዝብ በርትቶ ከሰራበት ብሩን መቆጠብ ከቻለ የማይለወጥበት ምክንያት የለም። እንደነገርኩ ወጣቱ ዋልጌ ነው እንጂ ዝም ብሎ ከተማው ላይ ዝም ብሎ የፈሰሰ እንዳለ ልፍስፍስ የሆነ ወጣት ብቻ ነው ያለውና
ሁሉም ማያዋጣበት የማይጠቅም ስራ የለም የመንግስትም ሆነ የግል እኔ የግል ስለተሰማራው የግል ተሰማሩ ማለት አለብኝ እንዴ አዋጭ ከሆነ እንግዲህ አዋጭነቱን ራሳቸው መተው ነው አይመስል ለኔ አዋጭ ሊሆን ይችላል ለነሱ ደግሞ ላይሆን ይችላል ይሄን ነገር ምን አይነት ስራ ነው የምትሰራ ያልኩ እኮ ለዛ እኮ እኔ ንግድ ነው አልኩኝ ወንድሜ ንግድ ነው የምሰራው እየሰማኝ ነው ንግድ ነው የምሰራው ስለዚህ ሌሎቹን መምከር አልችልም መተው ሲያዩት ሲሰሩት ነው መጀመሪያ ዝም ብሎ ጎዳና ላይ ያለ ሰው ሁሉ የሥራ ሞራል የሌለው ሰው ሁሉ ተነስቶ ቢጠይቀኝ ይሄ ያተርፋል ለው ነው እንደዛ ሰው መጀመሪያ እኮ መስራት አለብህ ልክ ነህ ስለ ስራው ከመናገር በፊት አይ ጭንቅላት ላይ ነው መስራት ያለብህ መጀመሪያ ማሱማ ልክ ነህ ይሄ ዝም ብላችሁ ነው ጭንቅላት ላይ ምናምን የምትሉት እስኪ መጀመሪያ ጭንቅላት ላይ መስራት ማለት ሲዘጋጁና ሳይዘጋጁ ነው ያልተዘጋጀን ሰው ወደ ስራ ማስገባት ከባድ ነው ምን ዝግጅት ያስፈልጋል እና ምንድነው የሚያስፈልግ ለመስራት በቃ እኮ መጀመሪያ ሲጀመር እንትን የለብህም እንዴ ኃላፊነት የሚባል ነገር የለብህም ስለዚህ ኃላፊነት ካለብህ እኮ ራስህ ኃላፊነት ነው ያለብህ ምን አይነት ኃላፊነት ማለት እንዴ ኃላፊነት ምን ኃላፊነት አለብህ እንዴ ራሱ እኮ ራሴን እኮ የሆነ ቦታ ማድረስ አለብኝ ለራሴ ራሱ ለሰው ብቻ ነው እንዴ ቤተሰቦችስ እኮ ቤተሰቦቼም ቢሆን ቤተሰቦቼም የኔ ቤተሰቦች ናቸው አንተንም የምታስተዳድራቸው ወይስ ያው እኔም አስተዳድራለሁ ወንድሞቼም አሉ ሌሎች ወንድሞቼ ማስተዳደር አይደለም ያው አግዛቸዋለሁ ነው እንጂ ያ ኃላፊነት ነው ያ ኃላፊነት ነው ለቤተሰብም ብለህ አይደለም ደግሞ የምትሰራው ለራስህ ክብር መስጠት የለብህም እንዴ ትክክል አይ በሱ ምንም እንትን የለኝም ድርድር የለኝምና ሰው ምንድነው ትምህርት እንዲወስድ ነው እኔ የፈለኩት ሰው እንዲነሳ ነው ዛሬ የተኛን ሰው እንዲነሳ ለማገዝ ያክል ነው ለዛ ነው አንተንም አሁን ያደከምኩ ያለው ምን የተኛ ምን አቆይተኛ ቢቀሰቅሱት አይነሳም ነው የሚባለው ስለዚህ እሱ ምንም እኮ እንትን አይደለም ያው ግን እንዲነሳ የበኩላችን ማድረግ ስላለብን ነብይ ሌላ ምንም እንትን የለም እንግዲህ ወጣቱ ከሰማ እንግዲህ ተነስቶ ይስራ እንጂ ምንም ይሄ ምለው ነገርም የለም እዚህ ላይ ስለዚህ አሁን አንተ ያለ ትዳር ወይም ያለ ልጅ ኃላፊነት የቤተሰቦችን ኃላፊነት ብቻ ነው ለመወጣት እየሞከርክ ያለው እንዴ ሰው ለቤተሰብ ብቻ ነው እንደሚኖረው ያ ኃላፊነት ስላልከኝ እኮ እንዴ ኃላፊነት እኔም ራሱ ኃላፊነት እኮ አለብኝ ራሴ ወልደ ምናምን የመኖር ሐሳብ የለህም እሱን ርዕስ አታንሳው እኔ ማለት ስለ ትዳር ምናምን አትጠይቀኝ ትዳር ምናምን ያልከውን ነገር ገብቼብታለሁ አልኩ አይደለ ስለ ትዳር መጠየቅ ከፈለክ ሂድና ባለ ትዳር የወለዱትን ባልና ሚስት ሆነው እየኖሩት ያሉትን ጠይቃቸው እኔ የለሁበትም አልኩ አይደለ ስለዚህ ስለ ትዳር ምንም አላውቅም ማለት ነው አይ አልፌበታለሁ ብለኛል መሰለኝ እኮ ካለፍኩበት በቃ አለፍኩበት ነው አይ ያለፈ ታሪክ ነው ሲጀመር እዚህ ላይ ነገር ምንም ድጋሚ እንድታነሳም አልፈልግም ጥያቄ ሌላ ጥያቄ ሳይሆን ምን ተማርክበት ሰዎችስ ምን ይማሩበታል ዋናው ዓላማ ለዛ ነው እንጂ ሌላ ነገር አይደለም ምን ተማርክበት ማለት ምን እማርበታለሁ ያው አሁን በቃ ብቻዬን ያለው ስለዚህ ምንም የጎደለብኝ ነገር የለም የማግባትና የመውለድ ሐሳብ የለም አቶም እንደሄን ጥያቄ ወይስ እንዲቆም ነው የምትፈልገው ምኑ ይቆም ምንም እኮ የምጠይቀው ጥያቄ ፍሬቢስ ነው እስካሁን እየጠየቅ ያለው ጥያቄ ለአንተ እንደዛ ነው የሚመስለው ሰው ግን ካንተ ትምህርት ይወስዳል ምንድነው ትምህርቱ የሚወስደው በቃ ስለ ስራ ነው አይደል ነገርኩ ስለ ስራ ነገርኩ በቃ ይውጣና የስራ ነው እኔ ዝም ብዬ ተነስቼ መጀመሪያ ምራዎቹን አዘጋጁ ምናምን ምለው ጉድ የለኝም ተዳርም ምናምን ያልከውን ደግሞ ሂድና ባለ ተዳሮቹን ጠይቃቸው እኔ ጋር አይደለም የምጠይቀው እኔ ነበርኩኝ ተፋትቻለሁ አልኩ አይደለ ስለዚህ ባለ ተዳሪ ሆኖ አብረው የሚኖሩትን ሰዎች ሂድና ጠይቅ እኔ ድጋሚ እንዳታነሳው ስለ እንደዚህ አይነት ጥያቄ ማውራትም አልፈልግም አይ ምን መሰለህ እኔ አንተን ማበሳጨት ፈልጌ አይደለም ነገር ግን እያበሳጨኸኝ ነው እንጂ አይ እንደዛ አይደለም እኮ ያው ማለት ምን አስባል አሁን ባዶ መስራት ብቻ ከሆነ ምንድነው ጥቅሙ ባዶ መስራት ማለት ግዴታ ብር ትይዛለህ ታካፍላለህ ቤት ውስጥ የሚካፈል ሰው መኖር አለበት ስለ ሳንቲም መካፈል እኮ አይደለም ታዲያ ምንድነው ማካፈል የምትለው ፍቅርን ማካፈልስ የምን ፍቅር አይደለም እንዴ አብረህ ስትኖር እኮ ፍቅር ነው ሸር የምትደራረገው አይደል እንጂ ገንዘብ ብቻ አይደለም ፍቅር እሱ የሚሉት ነገር እኔ አይገባኝም ወንድሜ በቃ አሁን ፍቅር ምናምን ትዳር የሚለውን ነገር ተው አልኩ ነገርኩ አይደለ አሰማኝም እንዴ አይ ሰማለሁ ያዳመጥኩ እኔ አንተን ለማድከም ፈልጌ አይደለም ኖርማል እሺ አንተን ለማድከም ፈልጌ አይደለም ምንድነው ምንድነው የምትደጋግመው ይሄን ጥያቄ ገና ቀድም ጀምረ ዙሪያ ሁሉ ትዳር ከዛ ደግሞ ፍቅር ከዛ ወጣት ምንድነው አንተ ራሱ ስራ ፈተነ እንዴ እንደዛ ቦንም አለምን ወደዚህ መጣለው ታዲያ ምንድነው የፈለገው እኔ ስራ ፈት አይደለም ሙያ ያለኝ ሰው ነኝ ስራ እየሰራው ያለው ሰው ነኝ እና ሙያህን ወተህ እንትን በላ
በቃ ከዚህ በኋላ እንትን አልልም፣ ማንሳት አልፈልግም። ከዚህ በኋላ እንደዛ አይነት ነገር አታስወራኝ። ገብቶኛል። ማለት የሚያስፈራ ነገር ምንድን ነው? ምንድን ነው የሚያስፈራኝ? የምፈራው ነገር አለ አልኩህ እንዴ? እንደዛ ነው። አስገድደህ ነው እንዴ ልታስወራኝ የምትፈልገው አንተ? አይደለም። ታዲያ ምንድን ነው የፈለግከው? እኮ የሚረብሽ ነገር ምንድን ነው? ምንም የሚረብሽኝ ነገር የለም አልኩህ። እና ምንድን ነው የሆንኩት ታዲያ? አሁን ምንድን ነው የተናደድክበት? አልገባኝም። ጥያቄ ነው። ምን ጠየቅኩ? ምንድን ነው ትዳር፣ ፍቅር ምናምን ዝም ብለህ በቃ ይሄን ነገር ማውራት አልፈልግም አልኩህ አይደለ? ሰው ያለፈበትን ነገር ታውቃለህ እንዴ? የሰውን ያለፈበትን ነገር ታውቃለህ? አላውቅም። ታዲያ ምንድን ነው? ለዛ እኮ ነው አሁን እኮ እየጠየቅኩ ያለውኝ እኮ ለመተዋወቅ። ምንድን ነው የምትጠይቀኝ? ሁሉን ነገር እየጠየቅኩ ነው። ኧረ አንተ ከሱ ውጭ የምታወራው ነገር የለም። ምን አናደደ? ምንድን ነው ከዚህ ውጭ የምታወራው ነገር የለም እንዴ? እኮ ምን ሆነ ነው? ምንድን ነው ያናደደ? ሌላ ነገር ነው የፈለግከው? ምን ሆነ ነው? ምን ሆነ ነው? ውጣ! ውጣ! ሁላችሁንም ጨርሳችሁ ውጡ። ችግር የለውም። ይኸውልህ ስነ ስርዓት ሁላችሁንም ነው የምረሽናችሁ እዚህ ውስጥ። ማንንም አትሰ ውጣ! አንተም ካሜራማን ውጣ! ይወጣልሽ። ችግር የለውም። ይኸውልህ ውጣ! ይኸው ተረጋጋ። ሌላ ነገር ነው የምትፈልገው? አይደለም። ወንዴ ውጣ! ጭራሽ ለአራት ለሶስታችሁ ነው የመጣችው። ይኸውልህ ተረጋጋ። እንደዛ አይደለም። ቆይ ተረጋጋ። እንደዛ አይደለም። ሌላ ነገር ነው የምትፈልገው? ይኸውልህ ወጣ እያልኩ ነው በሰላም። ወንዴ ውጣ! ወንዴ ውጣ! ችግር የለውም። 3000 ነው እዚህ የምረፈርፍሽ። ውጣ! ችግር የለውም። ወንዴ ውጣ! እየሰማኝ ነው ግን በኋላ ይሄን ነው የምልህ። እንወጣለን። ውጣ! ተረጋጋ። ይኸውልህ እኮ ይኸውልህ ተረጋጋ። ልንወጣ እኮ ነው። ተረጋጋ። ተወረፍ ረፍ ረጋ በለው። ወንዴ ውጣ! ችግር የለውም። ሁልሽም ካሜራ ዳምጠኝ። ውጣ! አንድ ላይ ውጣ! ቆይ አይዞህ ሁሉንም ነው ምራልሽ ካልወጣ ውጣ! ወንዴ ምን እየሰራ ነው? ተረጋ በለው። ወጣ ብያለሁ። አንተንም እንዳለቅ አፍያዳትለቀው ያዘው አንተ ተረጋጋ። ሁልሽንም ሳልጨርስሽማ ሽጉጡን ያዘው በደንብ እተኩሰዋለሁ። ልቀቀኝ! ሁልሽንም የምጨርስሽ ታያኛለሽ። ልቀቀኝ! ሽጉጡን ልቀቀኝ! ልቀቀኝ ብያለሁ። ሁልሽንም ሳልጨርስሽ አለቀው። ልቀቀው! የትም አትጠፊም፣ የትም አታመጭም። እያንዳንድሽ ልቀቀኝ! ስነ ስርዓት ያዝ! ልቀቀኝ! ስነ ስርዓት ያዝ! ና ካሜራማን ና ወደዚህ ቶሎ በል። እንዳትረሻት ሁልሽም። አይዞህ ወንዴ! ሁልሽም እንዳትረሻት። አይዞህ ወንዴ! ቆስለህ የምትቀር እንዳይመስልህ። ያዝ ካሜራማን። ሽጉጡን ያዝ። ሁልሽም በህይወትሽ ነው የምትፈርጂው። አንተ ሰይጣን! በህይወትሽ ነው የምትፈርጂው እያንዳንድሽ። አንተ ሰይጣን! ልቀቀኝ! ቁጭ በል አንተ። ወይኔ አንተ ሌባ! ሁልሽንም የእጅሽን ነው የምሰጥሽ። የእጅሽን ነው የምሰጥሽ። ሰው ገዳይ! ጠብቅ! አርፈህ ቁጭ በል። ጠብቅ! ልቀቀኝ! ቁጭ በል። አርፈህ ቁጭ በል። ወይኔ! አርፈህ ቁጭ በል። ወይኔ! ስነ ስርዓት ያዝ። ስነ ስርዓት ጠብቅ! በቅርቡ ታገኛታለህ። አርፈህ ቁጭ በል። ስነ ስርዓት ያዝ ነው የምልህ። ልቀቀኝ! ልቀቀኝ! አታብዛው አንተ ሰይጣን! አንተ ምን አድርገህ እንደመጣህ ወጣቶች እዚህ ህግ የሌለበት ሀገር ነው እንደምንኖረው። ስማ፣ ምን አድርገህ እንደመጣህ እናውቃለን። ተነስልኝ ብያለሁ። አርፈህ ቁጭ በል። ልቀቀኝ! ቁጭ በል አርፈህ። ተነስ! እግሬሃለሁ። ህይወቴን ነው ማጠፋውና ለልጆቹ ደውልልኝ። እንደጀመርኩት እጨርሳችኋለሁ ሁላችሁንም። አጥፋው እሱን ካሜራ። ወንዴ ወይ አፍቴ አባቴ ቆይ፣ አይዞህ እሺ ወንዴ፣ አይዞህ። ያስከው ደውልላቸው። ካሜራማን እንዳይንቀሳቀስ እሺ። ታስሯል። ግጥም አድርጌ አስሬዋለሁ። እና አይዞህ ወንድም፣ አይዞህ አባቴ፣ አይዞህ ወንዴ፣ አይዞህ። አንተ ሰይጣን! አንተ ወራዳ! አንተም ወንድ ሆነህ እኔን መታኝ አይደለ? ስማ፣ ስለ ወንድነት አንተ ታወራለህ? አርፈህ ቁጭ በል። ነግሬሃለሁ። እቀጠቅጥሃለሁ። አሁንም ቀና በል። ሌባ! ሁላችሁንም እንደዚህ አድርገኸኝ የምትቀር እንዳይመስልህ። ሁላችሁንም አይቻለሁ። እጅህን በጥሼ የምጥልልህ። ሁላችሁንም አይቻችኋለሁ። ወንዴ መተው የምትቀር መስሎ ነው። ሁላችሁንም አይቻችኋለሁ። አርፈህ ቁጭ በል። አንተ
አንተ ወንድ ነህ መታኝ ነው የምትለኝ? ወይኔ አንተ ራስህ ወንድ ነህ? ንገረኝ። አሳይሃለሁ። ወንድ ነው ወይ አንተ ራስህ? አሳይሃለሁ። አንተ እኮ ወንድ አይደለም። አሳይሃለሁ። እሱ ወንድነቴን አሳይሃለሁ። አንተ ወንድ አይደለም። በቅርቡ ጠብቅ። ሁልሽም በቅርቡ ጠብቂ። አዳምጠኝ። ወንድ አይደለም። አንተ ወንድ አይደለም። ወንድ ነኝ ብለህ ታስባለህ? የሴት ልጅ ነፍስ አጥፍተህ ስለመጣ አንተ ወንድ ነኝ ብለህ ታስባለህ? ወርቁ ትሰማኛለህ? አንተ አራጋው ብለህ እኔን አትሸውደኝም። እሺ ነፍሰ በላ ወይኔ ምን እንደሰራ አውቃለሁ። ምን አድርጋ ነው ሚስትህን ገላት የመጣ? እንኳን ገደልኳት። አወክ አይደለ? እንኳን ገደልኳት። ምን ማለት ነው? እንኳን ገደልኳት። ሁሌንም ነው የምገልህ ገና። ሁሌ ማን እንደሆንኩ ታውቀኝ። ምን ስለሆንክ ነው አንተ የምትገለን? እሱን አሳይሃለሁ። እንኳን ገደልኳት። አንተንም ነው የምጨምርህ ገና። እኔንም ትጨምረኛለህ? ጠብቅ። እሱ እኔንም ትጨምረኛለህ? ሁልሽም እሷ የገባችበት ጉድጓድ ነው የምጨምርሽ። ምን አደረገች? እናቷ ምን አደረገች? አንተ እሰይ ምን አደረገች? እንኳን አረኩት። ምንድን ነው ያማል? ትስቃለህ ደግሞ። እንኳን አረኩት። ምን አደረገች? አንተን እኮ ነው የማወራህ። ወይኔ ጠብቅ። ሁልሽንም እሷ የገባችበት ጉድጓድ ነው የምጨምርህ። አንተንም ጨምር። እዚሁ አጋድሜ ላይ አንተንም ጨምር። እሷ ጉድጓድ የገባችበት ጉድጓድ ነው የምጨምርህ። ልንገርህ አይደለ? እሷ የገባችበት ጉድጓድ። ማንንም አታመልጠኝ። እኔንም ትጨምረኛለህ? እንደዚህ ስላረከኝ የምተርፍ መስሎ ነው? እኔንም ትጨምረኛለህ? እየነገርኩህ ነው። አንተም ብቻ አይደለም ሁሉንም አብሮ የመጡትን ካሜራማኖችን ሁሉ አውቃቸዋለሁ፣ አይቻለሁ። ጠብቅ። ምን የምጸጸት መስሎ ነው? ለምንድን ነው የማትጸጸት? ባረኩት ነገር አንዳች ነገር አልጸጸትም። እሺ ምንም ነገር። እሺ ምንድነው ምክንያት ምንድነው? በቅርቡ አንተም የገባችበት ጉድጓድ እንዲበርድ ልላርግ። እሷም የገባችበት ጉድጓድ ትገባላችሁ ተለቃቅማችሁ። ሶስታችሁ አንዱን ጀምሬዋለሁ፣ ጨርሰዋለሁ። ሄደና ቆስልህ ትሰማለህ? ከዚህ በላይ በቃኝ። እሺ በቃኝ። ከዚህ በላይ አንቄ ነው የምገልህ ዛሬ። እሺ ተወኝ። ዛሬ የወንዴን ነፍስ አጥፍተው ነበር አንተ ሰይጣን። እሺ ተወኝ። አዳምጠኝ። ምንድነው የምትፈልገው? አውርደው ንገረኝ። ቀና በል ንገረኝ። እሺ ለምንድን ነው ይሄን ያደረኩት? ወድጄ አይደለም። ምክንያትህ ምንድን ነው? ወድጄ አይደለም። ተወኝ በእናትህ። ትሰማኛለህ? ምክንያትህ ምንድን ነው? እኔ ወድጃት አስተምራት ትምህርት ቤት አስገባኋት። እሺ እሷ ግን በእኔ ላይ ከሌላ ጎረምሳ ጋር ስትላላስ ነው ያየኋት። መንገዱን እማይሆን ነገር ስታደርግ ነው ያየኋት በእኔ ላይ። ምን አያት? ገና ጠርጥረ ነው አይታታል? በይነስ አይቻታለሁ። እሺ ከዛስ? አይቻታለሁ። እባክህን ማስታወስ የማልፈልገውን ትውስታ አታስታውሰኝ እባክህን። ከዚህ በላይ አታሰቃየኝ። ዛሬም ሶስተኛ ነፍስ ነው ይበልጣል። እሺ እናቲቱ ምን አደረገች? እናትየዋማ እሷን ስገላት አይታ ስዘገዝጋት ስወጋት አይታኝ ነው። ከእኔ እንዲወጣ አልፈለግኩም። እኔ ተሰቃየሁ። ማንም አልተሰቃየም። እና አሁን ከምኑ ተረፍክ ታዲያ? ንገረኝ። እሺ ምንድን ነው የምትፈልገው? ከዚህ ሰው ካሜራማን ውስጤ ያለውን ነገር ማወቅ አትችልም አንተ። ውስጥ ድምፅ አለ። እሱን ነገር ማቆም አልችልም። ወይኔ ምንድን ነው የምትሰራው ለመሆኑ እዚህ? ከዚህ ህገወጥ የሆነ መሳሪያ ይዘህ ነው ተኮስክ? ከምን ነው የምታመጣው? ምንድን ነው የምትሰራው ለመሆኑ ንገረኝ እስኪ። አንተ እኔ ውስጥ ያለው ነገር ምን ያህል ሰላም እንደሌለኝ አታውቅም እኮ። ምንድን ነው እየሰራ ያለው? ምንድን ነው ስራው? ራሴን ጥላዬንም እንኳን አላምንም። እንኳን ቤቴ ውስጥ ሰው ገብቶ ለዛም ራሴን ለመጠበቅ ነው የማደርገው። የግል ስራ ያልከው ማታ ብቻ የምትወጣ ምንድን ነው? ቀን ቤት ተደብቀ ያልክ ማታ የምትወጣ ምንድን ነው የምትሰራ? እኔ እኮ ቀን
የምወጣበት መንገድ የማልወጣበት መንገድ እኮ ራሴን ስለማላምነው ነው። ራሴን እንኳን አላምነው። በቃ ማታ ወጥቼ ማታ ምንድን ነው የምትሰራው? በቃ የተለያዩ ነገሮችን ያው ሽጉጥ ይዣለሁ እንዳየኸኝ። ሌሎች ያስፈራራ ትዘርፋለህ። በቃ ማውራት ቀና በላ አዳምጠኝ። እንደዛ ነው የማደርገው። ምክንያቱም ቀን ወጥቼ መስራት ሞራሉም የለኝም፣ ራሴንም አላምነውም፣ በራስ መተማመኑም የለኝም። የምወዳት ልጅ ነው የገደልኳት። እሷን ብሰው እናቷን ወይኔ ውስጤ ምን ያህል እንደሚረበሽ አታውቅም። ስለዚህ አሁን ይሄን ያደረግከው ከወንድ ጋር ስትላላስ አይቻታለሁ ብለህ ነው አይደል? አዎ የምወዳት ልጅ እንደ ሰው ወድጄም አላውቅም። ለማስተማር ፈልጌ ነው። አሁን ዛሬም ራሱ እኮ ነፍስ አጠፍተሃል ታውቀዋል አይደል? ራሴን ለመጠበቅ ዋና ቤተሰብ በጣም የሚያሳዝን ነገር ነው የተፈጠረው ዛሬ። ጭራሽ ወንዴ ወደ እኔ ይመጣል ብዬ አላሰብኩም የነበረና እንግዲህ ሆስፒታል በር ላይ ነው ያለ ነው። እንግዲህ ከአቅሜ በላይ ነው የሆነብኝ ዛሬ። በእንደዚህ አይነት ነገር ተከስቶ አያውቅም። ማለት እኔ ላይ ከፍተኛ የሆነ ነገር መጥቶ ያውቃል፣ ግን እንደዚህ አይነት ነገር ተፈጥሮ አያውቅም እና በጣም የሚያሳዝን ነገር ነው። ማለት ዶክተሮች ያሉና ደህና ነው አታስቡ ብለዋል። ግን ማለት ምንም ማረጋገጫ የለንም። ብዙ ደም ስለፈሰው ምንም ማረጋገጥ አልቻልንም ማለት ነው። እንደ ዛሬ ከፍቶኝ አያውቅም። በጣም ነው የረበሸኝ። ብቻ ጸሎት አድርጉልኝ፣ ደህና እንዲሆን በጣም እፈልጋለሁ። ጸሎት አድርጉልኝ እባካችሁ።